እኔ ሰባራ መጠረቅሜ ነኝ ዞር ብሎ ተዛሉ ስለዚህ ማወቁ ነው ወንጀሉ ማለት ነው አለ። አዎ አቅል ያለው ሱቁ ይላል ማወቁ ነው ወንጀሉ። ስለዚህ እነዚህ ሐላል ባጢሎች በውሸት ሲሞዳሞዱ የነበሩ ሰዎች አላህ የሰሩትን ስራ በሙሉ እንደዚህ ከንቱ አድርጎ ያሳያቸዋል ይላል። ሱብሃንአላህ። እንዲያውም ጀህልማ ዝር ከሆነ ነብይ መላኩ ነው ችግር ያመጣው ማለት ነው። እንደኛ ሀገር ቁርአን የተዘለመበት ሀገር የለም አይሉ። ለዚህ ለድንቁርናውም ነገሌን ተከትለን ነው ነገሌ ናቸው ሸኾቻችን ነገሌ ናቸው መሪዎቻችን ኃላፊዎቻችን ነገሌን ሰምተን ነው ይላል። አፈር ውስጥ ገብተው እያዩ እነዚህን የሚያመልኩ ሰዎች አሉ ነው አላህ ያለ ያለው። አሁን መጅሊሱን የያዝነው እኛ ስለሆን ተስተካክሏል ሰው ብለው እንደሆነ አላውቅም። للهدى والناس آي النيرات من كتاب الله رب الكائنات مثمرات مغدقات محكمات حولها تزكو النفوس الهانئات كم سمعت روح ونارت من حياة بين أنهار البشائر والعظات واستلذ القلب فهما وثبات إنه القرآن حيث المعجزات بينات إنه القرآن حيث المعجزات. السلام عليكم ورحمة الله وبركاته. بسم الله والحمد لله وصلى الله وسلم وبارك على خير خلقه محمد وآله وصحبه وسلم أجمعين. የተከበራችሁ የአፍሪካ ቲቪ የበይናት ፕሮግራም ተከታታዮች ዛሬም የበይናት ፕሮግራም ቀጥሏል። ሸኾቻችን ሁለታችሁም እንኳን በሰላም መጣችሁልን። ባለፈው ትምህርታችን ላይ ታስታውሱ ከሆነ ومن الناس من يتخذ من دون الله أندادا يحبونهم كحب الله ነበር። ሼኽ መሐመድ ያንቱን እንተንሳና ይነበርና ያቆም ነው። ሸኾቹም የሚጨምሩት ካለ ይጨምራሉ። እስቲ ባንቱ በኩል بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم እና እንግዲህ ያ ሁሉ ማስረጃ እየተነገረ አላህ ለመኖሩ የሚያመለክቱ ነገሮች ብዙ ተነግሮና ግልጽ ሆኖ እያለ ያን ሁሉ ወደ ኋላ ጥለው ደግሞ አላህ ጋር የሌላ ባላንጣ የሚይዙና ሸሪካ የሚይዙ አሉ ነው ያለው። ይሄ እንግዲህ አይነቱ ብዙ ነው። አንዳንድ የሚባለው የተከፊሉ ድንጋን የሚያመልክ አለ፣ ቆሮሾች እንደሚሰሩት እንጨት የሚያመልክ አለ፣ መላኢካ የሚያመልክም አለ፣ ፀሐይ የሚያመልክ አለ፣ ጨረቃ የሚያመልክ አለ፣ ዛፍ የሚያመልክም አለ፣ ሰው የሚያመልክም አለ፣ ጋኔን የሚያመልክም አለ። አሁን ያለንበትም በብዛት ይሄው ነው። ድንጋዮቹ ላይ ብዙ ሰው ትቶታል። ሰዎች ላይ ጋኔንና ሰው ላይ መሻይኽ የሚባሉት ላይ እነሱ የሉበትም። እኔ መሻይኽ የሚባሉት ሰዎች አንዳንዶቹ እንደሆኑ እንጂ ብዙዎቹ እኛን ተገዙን የሚሉ አይደሉም። ግን ብዙዎቹ ተሞቱ በኋላ ቀበራቸው ላይ ዶሪህ እየሰሩ ካዕባን አስመስለው እየካቡ ሰውን ያታልላሉ። ዘመዶቻቸውና ሙሪዶቻቸው እዛ ተቀምጠው ሀዲያ እየተቀበሉ በዛው በሀዲያውም ይጣሉበታል። እንደዚህ የሚያደርጉ አሉ ነው ያለው። እንግዲህ የአላህን ያህል ይወዷቸዋል አለ። እነሱም አላህንም ይወዳሉ። ግን አላህን ቢወዱም አላህ ጋር እኩል አድርገው ለመውደድ ይሞክራሉ ነው ያለው። ያው ሼህ እንዳሉት ብዙ ተፍሲር ነው ያለ ሁቢላህ የሚለው ላይ ሙእሚኖች ግን አላህን ተነሱ የበለጥ ነው የሚወዱት ነው የሚለው። እና ይሄ ሁሉ የሚገርም ነው መሆን ያልነበረበት ነገር ነው። አንድ ነገር መስራት የማይችል ነገር ዝንብ እንኳን መፍጠር የማይችል አንዲት ቅጠል መፍጠር የማይችልን ነገር ማምለክ ሞተ። ተዛ ሁሉ ደግሞ አልፎ ሞት ያለበትን ነገር ሁሉም ይሞታል። ኩሉ ነፍሲን ዛኢቀቱል መውት ነው ያለው። ነፍስ ሁሉ ሞትን ቀማሽ ናት እያለ ያው የሚመለኩት ሁሉ የሞቱ ያዩአቸው ሶላት ደግሞ ጀናዛ ተብሎ ጀናዛን ሾው ተብሎ እየተሰገደባቸው አፈር ውስጥ ገብተው እያዩ እነዚህን የሚያመልኩ ሰዎች
አሉ ነው አላህ ያለ ያለው። ይሄ በጣም የሚገርም ነው። ይሄን ደግሞ በትክክል አላህ ቀጭ መሆኑንና ኃይለኛ ጌታ መሆኑን ቢያውቁ ኑሮ ጉልበተኛ አቅም ያለው አላህ እንጂ ሌላ የሌለ መሆኑን ቢያውቁ ኑሮ ይሄን አይሰሩም ነበር ነው የሚለው። ቅጣትን ያዩ ጊዜ ነው የሚያውቁት። ግን ቅጣቱን ገና አሁን አላዩ። ታዛ ቀደም ብለው ግን ጉልበት አቅም የሚባለው ያላህ መሆኑን ቢያውቁ ቅጣቱ አላህ ደግሞ ብርቱ መሆኑን ቢያውቁ ይሄን አይሰሩም ነበር ነው ያለው። ለማ ፈዐሉ ዛሊክ ነው የሚለው። አዲያ ይሄ ደግሞ ዑዝራ ይሆናቸው። አሁን ይሄ ጀህል ይመስል ነበር አይደል? ጀህል ዑዝር ነው እንላለን አንዳንድ ጊዜ። ግን በቁርአን ላይ ብዙ ጀህልን አላህ እየሰደበ ነው እንጂ ያመጣው ዑዝር ይሆናል አላለም። እኔ አንዳንድ ሰዎች ላይ አልስማማም። እዚህ ላይ አንቱም ታውቁ ይሆናል ጀህል በሙጥለቅ ዑዝር ይሆናል የሚሉ ሰዎች ጋር እኔ አልስማማም። ይሄ ምን ይሆናል መሰለ ጀህል ሁሉ ጊዜ ዑዝር ነው ታልን አለማወቅ ይሻላል ማለት ነው አለኝ እኮ አንዱ እንዳትረሱ እንጂ ይሄ ተክፊር ቡድን በተነሳበት ጊዜ አከፈርክ ብዬ ምናምን ከዚያ እንደ ኡስታዝ እንደዚህ ይላሉ እኮ እስቲጋሳ ያደርጋሉ ምናምን አለኝ። እስቲጋሳ ሽርክ ነው ብሎ አላስተማርኩም አለኝ። አስተምራለሁ አዲያ እንዲህ ያደረገ ሲለኝ ዑዝር ያለው እስከሚያውቅ ድረስ አልኩት። ስለዚህ ማወቁ ነው ወንጀሉ ማለት ነው አለኝ። አቅል ያለው ሱቁ ይላል ማወቁ ነው ወንጀሉ። አሁን የምምለው እንደዛ ነው። ባይሆን እኔ እቺ መዝሐቡ እንደሚሉት አይደለም። ሙከፊሮቹ ዋለቅጣም ዝተው እኔ ግን መዝሐቤ ሐነፊና ወሐነፊ ላይ ነው ያተኮርኩን ነበር። ሻፊዎቹም እንደዚሁ ይሆናል የሚመስለኛል። ጀህልን ሁለት አይነት ነው የሚያደርጉት። ዑዝርም የሆነው ላኢላሃ ኢላላህ ተዓላ በኋላ ሰውየው ሙሐመዱ ረሱሉላህ ብለዋል። እኔ ትላልቆቹ ነገሮች የተሰራ በኋላ የማይታወቁ ነገሮች ተፋሲሎቹ ላይ ዑለማ ታልጠየቀ የማይታወቁት ነገሮች ላይ ሳይጠይቅ የሚጠይቀው አጥቶ ቢሄድ ዑዝር ሊሆነው ይችላል ነው የሚሉት። ይሄ ግልጽ ሆነ ነገር ላይ መጠየቅ እየቻለ ዑለማ አለበት ቦታ ላይ ተቀምጦ አውቆ ችላ ብሎ የተወውን ዑዝር አይደ ጀህል ዑዝር አይሆንም ነው የሚሉት። እኔ መሄድ ይሄ ነው ቁርአኑ በዛት ይሄን ነው የሚለው። ጀህልን መቼ ዑዝር አደረገ? ብዙ ቦታ ላይ ጀህል ናቸው የሰደባቸው እኮ የጀሃነም ናቸው ብሎ ጀህል ስለሆኑ ነው ይላል። ጀህሉ ወንጀል ነው እንጂ ዑዝር አይደለም። እንዲያውም ጀህልማ ዑዝር ከሆነ ነብይ መላኩ ነው ችግር ያመጣው ማለት ነው። ችግር ያመጣው ነብይ መላኩ ኪታብ ባይወርድ ሁሉም ጃሂል ሆኖ ተገላግሎ ነበር። በሰላም እንኖር ነበር አለ። ቁርአኑ ስለ ሱረቱ አሊ ኢምራን ላይ ወዕተሲሙ ቢሐብሊላሂ ብሎ ምንድነው? ወዕተሲሙ ቢሐብሊላሂ ጀሚዓን ወላ ተፈረቁ ወዝኩሩ ኒዕመተላሂ ብሎ ኢዝ ኩንቱም አዕዳአን ፈአለፈ በይነ ቁሉቢኩም ፈአስበሕቱም ቢኒዕመቲሂ ኢኽዋና ወኩንቱም ዐላ ሸፋ ሑፍረቲን ሚነ ናሪ ፈአንቀዘኩም ሚንሃ አለ። ይኸው እስልምና ባይመጣ ሳትገቡ ነበር እያለ አይደለም። እስልምና ሳይመጣ በፊት ጃሂል አይደሉ? ይህ ሰውዬ ባይላክና ባያስተምራቸው ኩንቱም ዐላ ሸፋ ሑፍረቲን ሚነ ናሪ። ስለዚህ ጀህል ወንጀል ነው እንጂ ዑዝር አይደለም። በመንግስቶች የምንምጣ ደግሞ አሁን መንግስቶች ህግ ያወጣሉ። ህግ ተዋጡ በኋላ ያውጃሉ። ታወጁ በኋላ የተከለከለ ነገር የሚሰራ ለምን ትሰራለህ የሚሉት ህጉን አላወቅኩም ቢል ይቀበሉታል? ላ يحمل المغفلين القانون لا يحمل المغفلين አዲያ ያለ ህግ ለምን ይናቃል? የሰው ህግ እየተከበረ። ስለዚህ አሁን እነዚህ ሰዎች አላወቁምና ነው አለ እንጂ አለማወቃቸው ዑዝር የሆናቸው አለመራቸዋለሁ አላለም። ቢያውቁ ኑሮ በትክክል ቢያውቁ ኑሮ ይሄን ባልሰሩ ነበረ ነው ያለው። ግን ማወቅ ነበረባቸው። ለምን ነው የማያውቁት? አቅል አላቸው። አቅል ሰጥቷቸዋል። ፈስአሉ አህለ ዚክሪ ኩንቱም ላ ተዕለሙን። ማወቀ ይጠይቅ እንጂ ጀህሉን ይዞ መከላከያ ያደርገው ጀህሉን መከላከያ ማድረግ የለበትም ማለትን ያመለክታል። እና በሀገራችን ዑለማዎች ነቃ ብለው ማስተማር አለባቸው። ይሄን ነገር በይሄ የተሰፋውን ሽርክ ባይሆን በሂክማ ማስተማር ነው የሚለውን እንቀበላለሁ። ሂክማ ማለት በገሃድ ሰውየውን ዝም ብሎ እየሰደቡ አንተ ሙሽሪክ ነው እያለ ያመናጭቁ ሳይሆን ቀስ ብሎ ቁርአኑን እያስረዱ ይሄ ጥሩ አይደለም ጀሃነም ያስገባችኋል እያሉ ማስተማር ያስፈልጋል እንጂ ዝም ብለን እነሱ ጋር እንስራ ግድ የለም። ባህሪ እንትን እንዳይበተን ሰው እንዳይበታተን ተውሂድን እንተው ሽርክ መናገሩን እንተው የሚለው የሚያስገድ አይደለም ነው ማለት።
ጀዛኩሙላህ ኸይር ባረከላሁ ፊኩም ሼኺ ከዚሁ ጋር የተያያዘ ነው ኢዝ ተበረአ الذين اتبعوا من الذين اتبعوا እዚህ በዱንያ ላይ እንግዲህ መሪ ያለው መቼም ለስተቱ ለዚሁ ለድንቁርናውም ነገሌን ተከትለን ነው ነገሌ ናቸው ሸኾቻችን ነገሌ ናቸው መሪዎቻችን ሐላፊዎቻችን ነገሌን ሰምተን ነው ይላል ግን የቂያም ቀን إذ تبرأ الذين اتبعوا من الذين اتبعوا ورأوا العذاب وتقطعت بهم الأسباب لنا نعم يعني على أخلاء يومئذ بعضهم لبعض عدو إلا المتقين وشيء يتواجدوا نقف على سألوا ስለዚህ አሁን አላህ Subhanahu Wa Ta'ala ቁም ነገሩን ولا ينبئك مثل خبير ተኔ በላይ ማን ይንገርህ وإلهكم إله واحد وإذا أردت الدلائل والبراهين إن في خلق السماوات والأرض كل ነገር ቁልጭ አረኩልህ ከኔ በላይ ለመሆኑ ሼኽ አለ ወይ ነው ሸኾቻችንን ተከትለው አይደለም የምትሉት ስለዚህ አሁን እናንተ አለቆቻችን አባቶቻችን ሸኾቻችን ጌቶቻችን ይባላል እንጂ ተነሱም እኮ ጌቶቻችን ነው ትልልቅ ሰዎች እኮ ስማቸው አይጠራም ራሱ መድፈር ነው የገሌ ሀገር ጌታ ነው የሚባለው የገሌ ሀገር ጌታ ስለዚህ ዛሬ የሾምክ እየሸለንኩ የምታመኳሸው ነው የሚለው አላህ ኢዝ ተበራ እዝኩር ለሁም ያ ረሱላና እስቲ አስታውሳቸው ንገራቸው ኢዝ ተበራ الذين اتبعوا አለቃ ተብዬዎቹ አናቅህም ብለው በሚከዱ ጊዜ ሚን الذين اتبعوا ተተከታዮቹ ተሙሪዶቹ እንግዲህ ሸዎችን አላህንና ሸዎችን ይዤ ነው እያለ የኖረው እሱ ስለዚህ እኛ ሸዎቻችን ጋራ ምንም ያጋጥም ችግር የለብንም ነው የሚለው አሁን እንደዚህ የምትኩራራበትና የምትመካበት ትልቁ መሪ የምትለው ነው የሚለው አላህ ነገ አንተን አላውቅህም ዞር በል በሚል ጊዜ ምንድነው የሚበቃህ እስቲ ብላ አስታውሰው ይላል ወራአው العذاب ሁለታቸውም በዛ በከንቱ መንገዳቸው ያፈሩትን ቅጣት በጋር ተከፍቶ በሚያው ጊዜ ሁላቸውም ወተቀጣት بهم الاسباب በማከላቸው ያለው ግንኙነት ሲቆራረጥ የማንተም ሙሪድ ስትለው አንተም ሼኽ ስትባባሉ ስትሿሿሙ ስትወዳደሱ የነበረው ነገር ሁሉ ሲበታተን ያኔ ምን ይበቃሃል ብለህ እስቲ አስታውሰው ይላል አላህ Subhanahu Wa Ta'ala እና وقال الذين اتبعوا እንግዲህ ሸኾች መጀመሪያ ሳቸዋሉኝ ምንም የለብኝ ብለህ ደረስክን ነፍተህ ተቆርተህ ነበር አራ አላቀም ዘወር በልልኝ በሚል ጊዜ ይሄኛው ደግሞ ዱብዳ የሆነበትና ደንግጦ وقال الذين اتبعوا ተከታዩ ሙሪዱ ወይም ደረሳው ምን ይላል لو أن لنا كرة ምስኪን እኛ ወደ ዱንያ መመለስ እድል ብናገኝ ኑሮ ይላል አቀጫው ማለት ነው ከዳኝ በዚህ በቃውቲ ቀን አልተናልኝ እያልኩኝ ስመካ ኑሬ አላቀም ትለኛለህ ይላል እና ቢያንስ እንደው አፈር ያብላህ እንኳን ማለት አልቻለም አሁንም አለበት ተጽኖ ምን አለ ተበራ الذين ተከታዮቹ ምን ይላሉ خيبة الامل በቃ ተስፋቸው ይሞሽና لو أن لنا كرة እኛ ወደ ዱንያ መመለስ ቢፈቀድልን ብንችል ኑሮ አለ فنتبرأ منهم እኛ እዛ ቦታ ስናከብርባቸው ነበረው ቦታ ላይ አላቅህም አፈራ ብላ አንተ አጭበርባሪ እልህ ነበር ምን ይሆናል ዘመመለስ እንኳን አልችልም አለ كما تبرؤوا منا ዛሬ በዚህ ቀውጢ ቀን አላቅህም ብለው እንደካዱ እኛም ብንመለስ ኑሮ አንተ የሚባል ሸህ የለኝም በየክዴው ነበር ይላል በዚህ እኮ ሊጎዳው ነው የሚበቀለው በዚህ ብቻ ነው ማለት ነው እደበድብህ ነበር ገልህ ነበር እንኳን ቢባል አይበቃም እኮ ህይወቱን አደጋ ላይ ጥሎታል ጀሃነም ዳርጎታል አይደለም እንዴ ግን አሁንም ተናዶ እንኳን ሐሳቡን ሊገልጥበት በሚችለው እንኳን ቃል ሊናገር አልቻለም ምክንያቱም ተጽዕኖ አለ ጭንቅላቱ ውስጥ እንደው ምንኛ በዛ በመለስ ኑሮ አንተን ባልሽ አላቅም በየክዴው ነበር በዛ ነበር ማናድደው ይላል ማለት እና كذلك يريهم الله اعمالهم ስለዚህ እነዚህ አለል ባጢሎች በውሸት ሲሞዳሞዱ የነበሩ ሰዎች አላህ የሰሩትን ስራ በሙሉ እንደዚህ ከንቱ አድርጎ ያሳያቸዋል ይላል ሱብሃንአላህ يريهم الله اعمالهم በዱንያ እየተነገሩ እየተመከሩ የአላህ ቃል የረሱል ቃል እየቀረበላቸው
ሲሳለቅ የነበረው ሁሉ አሁን ግን የደከመበት ነገር ሁሉ ከንቱ መሆኑን ሲያውቅ ወደ ዱንያ በመለስ ኑሮ እኔም አንተ የሚባል ሸህ የለኝም ብዬ ክድህ ነበረ ብሎ ያወግዘዋል ማለት ነው። አማለውም ሐሰራት የሰሩ ስራ ሁሉ ኒዳማ ጸጸት ያተረፈላቸው መሆኑን ቢያውቁ ወማሁም ቢኻሪጅነ ሚነናር በዚህ መልክ እየተወነጃጀሉ እየተጎነታተሉ ተያይዘው እኽሰኡ ፊሃ ወላ ቱከሊሙን ይላቸዋል። እዚህ ጭቅጭቅ የለም አላ ተኽተሲሙ ለደየ ሁላችሁም ውረዱ ወደ ጀሃነም ይባላሉ። ያን ነገርህን ጊዜ አሁን እዚህ ዱንያ ላይ ቢረዱት ኑሮ ምንኛ ጥሩ ነበር ይላል። እስቲ ይህን አስታውሳቸው ያ ረሱለና እያለ ነው። እና አላህ አልአምሩ ጅድ በጣም ነገሩ ከባድ ነው እኮ በምን አይነት ዒባራ ነው እኮ እየገለጠ ያለው አላህ ሱብሓነሁ ወተዓላ። ይህን ሁሉ ነገር እስቲ እንዲያው ጆሮአቸውን ኮርኩሩ ተንቀልፋችሁ ንቁ ሰው ልጆች ቆም ብላችሁ አስቡ እስቲ ነገ እኮ እንደዚህ ነገር ነው የሚመጣው። ያን ነገር አሁን ተገልጦ ብታዩት ኑሮ ይሄን ያላችሁበት ነገር አታረጉትም ነበረ ብላ አሁንም ደጋግማ አስገንዝባቸው ወዘኪር እያለ ነው አላህ ሱብሓነሁ ወተዓላ። እና እንግዲህ ያላህ አነጋገር በቁርአን ላይ በጣም ይገርማል። ቁርአኑ ጨርሶ ተፋቲሃ ጀምሮ እስከ ቁል አዑዙ ቢረቢ ናስ ድረስ ስለ ተውሂድ ነው እንጂ ሌላ አልተናገረም ቢባል ውሸት አይሆን። ሐታ ስለ ሶላት ቢናገርም ስለ ሪባ ቢናገርም ስለ ጦላቅ ስለ ኒካህ ቢናገርም ተውሂድ ጋር የተያያዘ ተበት የዳም ተውሂድ ነው አሉ። ሸርህ ነው ሌላው ሸርህ ነው እንጂ የፈለገው ተውሂድ ነው። በቃ ተበት የዳ ተውሂድ አለው አሉ። ተበት የዳ ተውሂድ አለው አሉ። እሱን አቡ ለሀብን የሚሰድብ ብቻ ነው የሚመስለው አይደል? ይኸው ተውሂድ ነው ሱራ። አዎ ተበት የዳ እኮ ወረደው ተበለከ ስላላቸው እኮ ነው። ተበለከ ስላላቸው ተውሂድ የተውሂዱን ዋናውን ነክቶ ነው አሉ። ስለነካኩ ተበለከ ሳይር ሊውም ያለ አላህ ሙስተዓን ነብዩን ስላወረደ ነው። እና በጣም ይገርማል። አሁን የኛ የተበደልነው የሚመስለኝ የኛ የኢትዮጵያ በተለይም ቁርአን ላይ ትኩረት የለም ማለት ይቻላል። ለፍዙን ነው እንጂ የሚቀራው ተፍሲሩም ቢቀራም ለበረካ ይመስላል እንጂ አይተኮርበትም እኮ። ይህች አያት ይህን ታመለክታለች፣ ይህች አያት ይህን ታመለክታለች የሚል የለም። እዚህ ላይ አስታወስኩኝ አንድ ነገር ሼህ መሐመድ አሊ አደም አላህ ይርሐሙ እሳቸው አንዴ ዘይሬያቸው ስለዚህ ጉዳይ አነሳን። እንደኛ ሀገር እኔ ብዙ አጠናሁኝ አሉ። እንደኛ ሀገር ቁርአን የተዘለመበት ሀገር የለም አይሉ ሼህ መሐመድ አሊ። እንደኛ ሀገር ቁርአን የተዘለመበት የለም አሉ። መጀመሪያ ወይ አይነ ስውር ወይ እግረ ሰንካላ ካልሆነ ደረስነት አይሄድም አሉ። በተለይ በእነሱ ዘመን ይሄን ያረባው ነው ደረስነት ላኩት ነው የሚባለው። መጀመሪያ እስቲ ደረስነት ላኩት ነው የሚባለው አይነ ሰንካላ ከሆነ ማለት ነው። ይሄ እንግዲህ የደካማ መጣያ ነው ቁርአን አሉ። ሌላ ጎበዝ ልጅ ምናምን ከሆነ ትምህርት ቤት ወሰዱት ነው የሚባለው። ያርሳል እርሻ ይሻላል። አዎ ተዛ ደግሞ ያ ቁርአኑ ራሱ ተጅዊድ የለ ሀገራችን አሉ። ይኸው ይበደላል አሉ። ተጅዊድ የለም ቁርአን ቀራ ይባላል። ዝም ብሎ ስንክልክል እያደረገ ነው የሚቀራው እኮ አሉ። እና ምሳሌው ነገሩኝ እንደው እና ወለኢን ሙቱም አው ቁቲልቱም ላ ኢለላህ ተሸሩ ተማመን አክስ እኮ ነው ቁርአኑ አያቱ ወለኢን ሙቱም አው ቁቲልቱም ላ ኢለላህ ተሸሩ ብትሞትም ብትገደልም ወደ አላህ አትመለስም ማለት ነው። አትስጉ ማለት ነው። አትስጉ ማለት ይኸው እንዴት አንዷ አሊፍ በመጉደሏ ምን ያህል እንደሚበላሻሉ አክስ ሆነ። እንደዚህ ተብሎ ነው ቁርአን የሚቀራው። ተፍሲር ከተባለ ደግሞ ያው እንዳሉት እስቲ ለበረካው እንግዲህ በነህው በፊቅህ ስንት ዓመት ይጨርስና 20 ዓመት እስቲ ይሄድና እንደው ለበረካው ተፍሲሩን ሞክሩት ይባላል። አስለል ውሱል የሆነውን ነገር እንትን ብሎ አክስ ከ6 ወር ካለፍክ ተባልኩ አሉ ሼህ አሚር ሲነግሩኝ። ሼህ አሚር ነው ያው እናንተ ጋር ነበሩ ታስታውሷቸዋል። ሊሾማቸው ፈልገው ሸሆቻችን በፊቅህ ሊያወጧቸው ነውና ሄድና 3 ቻም 6 ወር ከ6 ወር ካለፍክ ዋሏቸው። እኔ ከ6 ወር በፊት ጨርሼው መጣሁ አሉ። እንግዲህ ያለ ጨርሰው እና ላ ኢላላህ ተሸሩ እንደዛ ነው ዓለም መቀራቱና እንዲያው በሱ ላይ ዓለም ተኮሩ ነው ሀገራችን ሰው የተበላሸው ነው ማለት ነው። ቁርአን የሚያቀሩ ሰዎች በደንብ ቢያስተምሩ ስለ ተውሂድ ቢያስተምሩ ኑሮ ይሄ በጣም መበላሸት አይኖርም ነበር እላለሁ።
አሁን ስንት ነው እዚህ እንደው ያየነው አሁን እዚህ በዚህ በእንትን መድረሳችን ስንት ነው የተጠቀምነው ማለት ነው። ዝም ብሎ መተርጎም ብቻ እየሆነ ነው። ለበረካው እንደው ሲጠየቁ እንኳን አይወዱም እኮ አንዳንዶቹ ምን ያርጉ መቼ فاقد الشيء لا يعطي የሌለው ከምን ይሰጣል ሲጠየቁ እንኳን አንድ ኪታብ እኔ አላስታውስም ኪታቡ ማን እንደሆነ እርስቼ ነው እንጂ ዛሬ የተውሂድ ኪታብ ካልቀራሁ ስለ ተውሂድ ካላነበብኩ ሚስቴ ፍቺ ናት ቢልና አንድ የቁርአን አያት ቢቀራ لا يحنس يبرأ لا يحنس አትፈታም አትፈታም ሙድሐመታን ማለት ነው ሙድሐመታንን ቢቀራ ስለ ተውሂድ ቀርቷል ማለት ነው። እኔ ምንድነው ብዬ ሰውየው ማብራሪያ ሲሰጥ ሙድሐመታን እኮ ቁርአን ነው ብሎ ነው የቀራው። ቁርአን ማለት ደግሞ ማን ያወረደው ነው የማን ነው? ይሄ ነው ተውሂድ ማለት እኮ አለ። ከላሙ ነው። ስለዚህ ይሄ ኪታብ እያለ ነው የተውሂድ ኪታብ የገሌ ኪታብ እየተባለ በጣም ሙስሊሙ ለበተበታትኖ አንድነቱን አጥቶ ያም ሌላ ኪታብ አለኝ ያም ሌላ ኪታብ አለኝ እንደሚል ሁሉም እኮ ቁርአን ላይ ይስማማል። ቁርአኑን ግን ሙጅመለን ነው እንጂ ዝርዝሩ የለም። አሁን እኮ አጂብ ነው አትፈስሩትም ይባላል። አትፈስሩትም ተብሎ ቁርአን መቅራት ለአዋም ቁርአን መፈሰር አጂብ አይደለም ይላል ሲሉን ሰማ ነበር። አያሰሙትም እኮ ያው ደረሶቹ ጋር ነው እንጂ ያችኑም ጃሂሉ እኮ እንዲሰማ ይፈልጋል። አሁን ላልኩት ላይ አካለ ስንኩል ላልኩት አንዲት የምታስቅ ነገር ላምጣ። አካለ ስንኩሉን ወደ ቁርአን ሂድ የሚሉት አሉ ሼህ መሐመድ ሼህ አይደለም የኔ ሼህ ያሉትን ነው ሼህ አብዱል ከሪም ባሉ ሼህ ነበሩ ጀግና ናቸው። እዛ ሀብሩ እኔ እዛው አስታአሱር በኋላ ነው እኔ ብቻ ነበርኩት ደረሱ ወዲ ቀሪያው ሂዶ እሱም እዛ ቁጭ ብለን ስናወራ አባቱን ያውቁታል። ሰውየው አንድ ልጅ መጣ ጎረምሳ ሆኗል። ከ15 ዓመት በላይ ሆኗል ግን ተሰብሯል። ዛየረውትና ለምን መጣህ አሉት። አባቴ ሂድ ቁርአን ቅራ ብሎኝ ነው አላቸው። ዘበር ሰባራ ስለተሰበርኩ ነው አሁን የሚልክ እስከዛሬ ሳይልክ አሉ። እኔ ሰባራ መጠረቅሜ ነኝ ዞር ብል ተዛሉ ጀዛ ኃይለ ጀዝባ ነበሩ። እኔ ሀዲያ ቢቀበሉት እንኳን ብላለኝ እኔ ተሄደ እኮ ትቶ ሱብሃንአላህ ስንት ልጆች አሉት አይደለም አንተ አሁን ስትሰበርበት ነው የላከው 15 ዓመት በኋላ አሉ እና ሼህ መሐመድ ሼህ ያሉት እውነቱን ነው ማለት ነው። በአጠቃላይ እነዚህ የቁርአን አያዎች ከሚን الناس من يتخذ من دون الله ካለው ጀምሮ ስናይ እንደው ከአላህ ሌላ ያለ አምላክን መያዝ መውደድ በተለይ ማፍቀር መቼም ሰውየው ውለታ ያረግልኛል ብሎ ካላመነ በስተቀር አይወደውም። ክብሩ ትልቅ አርጎ ማየቱን ጉዳይ አላህ Subhanahu Wa Ta'ala እንዴት እንዳወገዘውና ውዴታ መሆን ያለበት ለአንድ አላህ ብቻ መሆኑን والذين آمنوا أشد حبا لله እንዴ አማልክት የሚያመልኩት ሰዎች ከአላህ የበለጠ ይወዱል ግን እኮ ይረሷቸዋል። የሆነ ቀን ማይረሳው ችግሩ ሲመጣ በመርከብ ላይ ሲገቡ አለና አላህ እኮ ነገር دعوا الله إذا ركبوا في الفلك دعوا الله مخلصين له فلما نجاهم إلى البر أعرضوا إذا هم مشركون. ይሄ والذين آمنوا أشد حبا لله ولو يرى الذين ظلموا إذ يرون العذاب እዚህ ዱንያ ላይ እንደው ቅጣቱን የአላህ Subhanahu Wa Ta'ala ብቻ መሆኑን ብቻ የሚያሳይ ብቻ ባይሆንም ኻሊቁ እሱ መሆኑን ረዛቂው እሱ መሆኑን ጤና የሚሰጠው አላህ መሆኑን ይችን ዓለም ሊያረጋጋት የሚችል ከፈለገ ሊያፈርሳት የሚችል እሱ መሆኑን እኮ የሚያሳዩ ብዙ ተአምሮች አሉ። የግድ ቅጣቱ እንቢ ያለን ሰው ሲቀጣ ማሳየት እኮ አልነበረበት። እሱ መጠበቅ የለበትም ሰው ኒዕማው ራሱ በየቀኑ የሚታየው ኒዕማ። ስለዚህ የአላህ Subhanahu Wa Ta'alaን ብቸኝነት የሚያሳዩ ብዙ መልእክቶች እያሉ في خلق السماوات والأرض واختلاف الليل ተብሎ የተነገሩት የተዘረዘሩት ነገሮች እያሉ ይህን ጥሎ መሄድ ቅጣቱም ሊመጣ እንደሚችል ይህንን ያደረገን ኻሊቅ ጥሎ ምንም አንድ ነገር ላልሰራ ኸልቅ እንዳልኩት ለድንጋይ ለቀን ለእንጨት ለቀብር ለሰው ለነብይ ለመላእክት እነዚህ ሁሉ አቢዱ ሊላህ ለሆኑ ማደርና እነሱን እንደ አላህ መውደድ
የወንጀል ወንጀል መሆኑን የሚያመለክት መሆኑን ያሳያል። እና ለህዝባችን ይህን ማስተላለፍ አለብን። ዑለማዎች ችላ ማለት የለበትም። ተውሂድ ላይ በጣም ችላ ተብሏል። በተለይ አሁን ይሄ 7 ዓመት ውስጥ ይሄ ለውጥ የሚባለው ተመጣ በኋላ ስለ ተውሂድ መንቀሳቀስ እንደ ወንጀል ታይቶ እንደ ወንጀል የታየ ይመስለኛል። እንግዲህ እናንተ ናችሁ እዛ መጅልስ ውስጥ ያላችሁ ስለ ተውሂድ አትናገሩ ብላችሁ እንደሆነ እንጃ እንደው ብልሽሽት ነው ያለው እኮ ስለ ቢድዓ ብዙ ነገር አትናገሩም ይሻላል እንጂ አትናገሩም ብላችኋልና እንደው እየተባለ ነው የሚመስለው። እኔ ምን አውቃለሁ። 7 ዓመት ውስጥ እኮ ያው ልብ ብለውም እስቲ በዛ ጊዜ አሁን ድምጣችን ይሰማ የሚባሉ ጊዜ እኮ ሰው እንደዛ እየተደበደበ ተመስጂድ እየተባረረ ስለ ቢድዓ በደንብ ይነገር ነበር። ስለ ሱና በደንብ ይነገር ነበር። ስለ ሽርክ በደንብ ይነገር ነበር። አሁን መጅሊሱን የያዝነው እኛ ስለሆን ተስተካክሏል ሰው ብለው እንደሆነ አላውቅም፣ ግን አይደለም። እንዴት ብሎ ይስተካከል? ነብይ የመሩ አይደል እንደ ኩፍሩ ንፋቁ ሽርኩ ነብዩ የመሩ አይደለም እንደ ኩፍሩ ኸጣብ ባሉበት አይደል ሁሉ የነበረው። እንደውም ሰው ስልጣን ሲይዝ ጎበዝ ነው መሆን ያለበት እንጂ ስልጣን ተያዝን በኋላ መዘናጋትና እንደገና መዝረክረክ ለምንድን ነው? እንግዲያማ የምትፈልገው ወንበሯ ናት ማለት ነው የሚሆን። እኔ እንደውም እዚህ ላይ ያየሁት ይሄ የተከታይና ያስከታይ ነገር ከፍተኛ መልእክት እንዳለው ተከታይና አስከታይ የተበራ الذين اتبعوا من الذين اتبعوا እዚህ ዱንያ ላይ እዚህ ዱንያ ላይ መሪ የምናረጋቸው እንደው እሱ ካለ እሱ ስላለኝ ብለን እምነት የምንጥልበት ሰው በትክክል ያዋጣናል ብለን ማናምነው ከሆነ መሪ ነኝ ብሎ የመጣውን ሁሉ ፊት ለፊት ሸኽ ነኝ ያለውን ሁሉ ቢድዓውን ሁሉ የሚደነግግልን ሁሉ የተከተልን እንደው ይሄው ምን ሊሆን ነው ታዲያ? እንግዲህ ገብርኤል አያዋጣም ከተባለ ኢሳ ያዋጡም ነው እኮ የሚለው አይደል? እዚህ አንተ ቁልተ للناس اتخذوني وامي الهين من دون الله ما قلت لهم الا ما امرتني ይሄንን የሚባልበት ይሆን እንደው በቲፎዞና በቡድን መከድ እንደሌለበት በግልጽ ነው የሚያሳየው። አላህ መከተል ማንን ነው? ቁርአንና ሐዲስ የመሰከረለትን ነው። እኔ እዚህ ላይ እንደውም hatta ፈተዋዎችንም የሚነካካ ይመስለኛል። ብዙ ጊዜ ሰው ነገሌ ፈተዋ ብለውልናል፣ ነገሌ ይሄ ሐላል ነው ብለውልናል፣ እነዚህ ሐራም ብለዋል ብሎ መከተል ራሱ እምነት የሌለውን እንደው ሼክ የበግ ዋጋ ስንት ነው ብለን ብንጠይቅ አሁን ማንም ሰው ዝም ብሎ በግምት አይናገርም። ይናገራል? ይጠይቃል ወይም አላቅም ይለናል። የሽንኩርት ዋጋ ራሱ ኪሎ ብርቱካን ስንት ነው ብለን ጠይቀን ነው። ስለ አላህ ዲን ግን ሰው እኔ እንደመሰለኝ ይላል። ላ የተወራ ደግሞ እንደመሰለኝ ብሎ ነግሮ እንኳን ሌላን ጠይቅና እናረጋግጥ አይልም። እንደመሰለኝ ብሎ ሰምቶ ሰውየውም ያ አይ ሸሁ እኔ እንደመሰለኝ ብዬ ብነግረው ያኛው ሰውዬ ደግሞ እንዲህ ብሏል መሐመድ ዘይን ብሎ ነው እንጂ እንደመሰለኝ ብሏል እኮ አይልም ቆርጦ። ምክንያቱም ለራሱ አመቻችቶ ነው የሚሄደው። እንትን ነው እንግዲህ አንዳንድ ዑለማዎች ምን ይሏቸዋል? ዑለማ የጠየቀ ሰው ሙስተሪህ ነው እያሉ የሚናገሩ አሉ። ኃላፊነቱን ያ ዓሊሙ ይወስዳል እያሏቸው እንትና ኢማሙ አቡ ሐኒፋ ረሂመሁላህ ተጠየቁ። በበቅሎ ላይ እየሄዱ ሰውየው መጥቶ የበቅሎ እግር ስንት ነው ብሎ ጠየቃቸው ይባላል። ወርደው ቆጠሩ። ጥንቃቄያቸው ማለት ነው። ጥንቃቄያቸው ምናልባት አብቅላ ከሆነ ተጨማሪ ምን ይታወቃል? በተለምዶ ዝም ብሎ 4 መሆኑን ያውቃሉ። ግን ምን ነገር ተፈጠረ ብለው ወርደው እንደገና ቆጠሩና 4 ነው አሉ ይባላል። ይሄ ወራቸውን ሲገልጹ ምን ሆነ ነው አሏቸው አሉ። እዛኮ ሰረክሲ ነው መሰለኝ ምን ነው እንዴ የተለመደ አይደል አሏቸው አሉ። ማንም ሰው ሳያረጋግጥ ፈትዋ ማለት እንደሌለበት መናገር እንደሌለበት ማሳየት ፈልጌ ነው። ኢማሙ ማሊክ ደግሞ እንደዚሁ ጠየቃቸውና ምን አላቸው? እሳቸው ደግሞ በደዊ ነው በደዊ ተገጠር መጥቶ ሼህ እንዲህ ሰዋል አለ። እሺ ቢከም የብሉግ ከልብ ውሻ የሚደርሰው በስንት እድሜው ነው? ደነገጡ። አስበውት የማያውቁ ጥያቄ ነው። ኢንሻአላህ ቡክራ ትጠይቀኛለህ፣ አልተዘጋጀውም።
ሰው ደነገጠ። እዛ አንድ ሽማግሌ ያለው ለከተማ ዳር መዲና እኮ ነው ከተማው ዳር ውሻ ቡችን ላይ ያረባ የሚሸጥ እሱ ኸቢር ነው እንግዲህ ሄዱና ማታ ጠየቁት አሉ ያ ሼክ ቢከም ያብለው ከልከል ቢስተታ አሽወር አላቸዋል ቢስተታ አሽወር 6 ወር ተዛ በነጋታው እንደ ደረሶቹ ሲጨነቁ አድረዋል። አሁን ከየት ኪታብ ሊያመጡት ነው ይሄንን አላቅም ብለው እንዳይገላገሉ ምን ሰው ነገ ብለው ነገስ ምን ሊመጣ ነው እያሉ ያስባሉ። እሳቸው ግን ተዘጋጅተዋል። እዛ በነጋታው ሲመጣ ሰውየው እየጠበቀ ነው ስራዬ ብሎ አይነሳ ይላሉ አነዛ እኔ እዚህ ያለኝ ምንድነው አለ በስተታ አሽወር አሉት። ሸካ የታገኘሁት አለ እዚህ ደግሞ ሙሪዱ ተቁርአን አገኘሁት አሉ ተቁርአን አገኘሁት ፈሳሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን አመለከተኝ ማንን እንደምጠይቅና ባለሙያውን ደግሞ ሽማግሌው ኸቢሩ ጋር ሂጄ ጠየኩኝ አሉ። ቁርአን የመራኛሉ ኢልሙ ማለት ለዚህ ነው ፈተዋው ላይ ጥንቃቄ ያስፈልጋል። እኛም ኃላፊዎቻችን ዝም ብሎ ነገሌ አሉ በሚል ብቻ ራሳችንን በነሱ ላይ ጥለን መጠየቅ ያለብንን መማር ያለብንን ማወቅ ያለብንን ሳናውቅ እኛ ምን አገባን እነሱ ያሉት ነው እያልን በዑለማዎች ብቻ ላይ ጥለነው የምናደርገው ጉዞም ትክክለኛ እንዳልሆነ ለምልክት ዱር መግቢያው ላይ ሰላም ሐኒፋ ያለው አለው ዱር ኢብኑ አቢዲን አንዲ ቦታ ላይ ሲሄዱ ዝናብ ዘንቦ ጭቃ ሆኗል። ጭቃ ሆኖ ያንደ ያልጠላ አይደለም ትንሽ ልጅ እየተጫወተ እዛ አዩና ያ ጉላም ኢህዘር አሉት ምን السقوط አሉት። እንዲህ አዩትና በል አንተ ኢህዘር አላቸው فإن في سقوط العالم سقوط العالم يا لوتا الله أكبر ما شاء الله እኔ እንዲህ ሳነጭ ቃላይ ወርቅ ማንን ማልጎድ ህፃን ሲወድቅ ወደቀ ሲጫወት ነው የሚባለው። አንተ ተጠንቀቃለች ማሻአላህ ጀዛኩሙላህ ኸይረን ባረከላሁ ፊኩም መሻይኽና። እናንተ ጋር ጨዋታው በጣም ደስ ይላል። ብንቀጥል ብዙ አስተማሪ ነገሮችን ማወቅ እንችል ነበር፣ ግን ሰዓታችን የተወሰነ ነውና የዛሬውን ትምህርታችን እዚህ ላይ እናቆማለን። በሚቀጥሉት ቀኖች ሌሎችን ፕሮግራም ይዘን እስከምንገናኝ ደህና ሁኑ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። للهدى والناس آي النيرات من كتاب الله رب الكائنات مثمرات مغدقات محكمات حولها تزكو النفوس الهانئات كم سمعت روح ونارت من حياة بين أنهار البشائر والعظات واستلذ القلب فهما وثبات إنه القرآن حيث المعجزات